አሁንም አወዛጋቢነታቸው የቀጠለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በዓለም አቀፉ የንግድ ልውውጥ ሂደት ላይ ድንገተኛ የሆነ የንግድ ጦርነትን ከፍተው መስቀልቅሉን ካወጡት በኋላ ትላንት አመሻሹን ደግሞ ሌላ ድንገተኛ ውሳኔ ወስነዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ወደ 100 በሚጠጉ ሀገራት ላይ ሁለት የታሪፍ አይነቶችን ተፈጻሚ ያደርጋለሁ ብለው በይፋ ካወጁና በከፊል ተፈጻሚ ማድረግ ከጀመሩ ከቀናት በኋላ አሁን ደግሞ ተጨማሪ የታሪፍ ክፍያው የሚቀጥሉ 90 ቀናት ተፈጻሚ ሳይሆን ይቆያል ብለዋል። በዚህም ትላንት ከረቡዕ ማታ እኩለ ሌሊት ጀምሮ ተፈጻሚ እንዲደረግ የተጣለው ተጨማሪ ታሪፍ ለቀጣይ 90 ቀናት ተፈጻሚ እንዳይደረግ ውሳኔ አስተላልፌያለሁ ሲሉ አወዛጋቢው ዶናልድ ትራምፕ ገልጸዋል። ሆኖም በአሜሪካ መንግስት አሁን ለ90 ቀናት ተጨማሪ ታሪፉ እንዲቆም የተላለፈው ውሳኔ ግን ቻይናን እንደማያጠቃልል ትራምፕ የገለጹ ሲሆን ይባስ ብሎም በቻይና ላይ የተጣለው ታሪፍ ወደ 125 በመቶ ከፍ እንዲል ወስነዋል። ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ የከፈቱትን ዓለም አቀፋዊ የንግድ ጦርነት ለማስቆም ድንገተኛና ያልተገመተ ውሳኔ ሲወስኑ በቻይና ላይ ግን የመዘዙትን አደገኛ የታሪፍ ሰይፋቸውን የበለጠ ስለዋል። ጉዳዩን በዛሬው የዓለም አቀፍ ትንታኔያችን ልንመለከተው ወደናል። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ልዕለ ኃያሏን አሜሪካ ለመምራት ሁለተኛ ዕድል ያገኙት ደግሞም በነጩ ቤተ መንግስት የስልጣን ተዋረድ ቁንጮ ላይ የተቀመጡት ፕሬዝዳንት ዶናልድ ትራምፕ ያልተጠበቁ ውሳኔዎችን አሁንም ማስተላለፋቸውን ቀጥለዋል። ፕሬዝዳንቱ ወደ ነጩ ቤተ መንግስት ከተመለሱ ገና 3 ወራትን እንኳን በቅጡ ሳያስቆጥሩ በላዩ ባስተላለፏቸው ያልተጠበቁ ውሳኔዎች ተለምዷዊውን የዓለም ስርዓት ግልብጥብጡን እያወጡ ቆይታቸውም 90 ቀን ሳይሞላው ዓመታትን የተሻገረ የመሰለ ከዋሽንግተን የሚያስተላልፉት ውሳኔም ውጤቱ እስከ ዓለም ጥግ እየተሰማ ነው። እናም የ78 ዓመቱ ዶናልድ ትራምፕ ፈገግ ሲሉ ዓለም የምትስቅ ሲኮሳተሩም ፊቷን የምትጨፈገግ እየመሰለ ነው። ይህ ደግሞ በውሳኔያቸው አሉታዊና አዎንታዊ ውጤቶች እየታየ ነው። በነጻዋ አሜሪካ ድንገት ተነስተው ባለፈው ረቡዕ ኤፕሪል 2 ቀን የነጻነት ቀን ወይም ሊብሬሽን ዴይ ሲሉ አውጀዋል። ቀኑንም አሜሪካ የምጣኔ ሀብት ነጻነቷን ያወጀችበት ዕለት ነው ሲሉ ገልጸዋል። ይህ እርሳቸው የነጻነት ቀን ሲሉ የጠሩት ኤፕሪል 2 ቀንን ያከበሩት ግን የ60 ሀገራትን ዝርዝርና የሚጣልባቸውን አደገኛ የታሪፍ መጠን ከፍ አድርገው በመያዝ ነበር። በዕለቱም ትራምፕ ሁለት የታሪፍ አይነቶችን ማለትም በሰሌዳው ላይ የተጠቀሱትንም ሆነ ሌሎች ሀገራትን ጨምሮ የሚከፍሉትን አስገዳጅ ወይም ሁሉን አቀፍ የ10 በመቶ ታሪፍና አጸፋዊ የታሪፍ መጠንን ይፋ አድርገዋል። በተለይም ትራምፕ በዕለቱ አጸፋዊ ታሪፍ ሲሉ ያወጁት ታሪፍ በተፎካካሪዋ ቻይናና ሌሎች ሀገራት ላይ ብቻ ሳይሆን ለአሜሪካ የቅርብ ወዳጆች ለሆኑ ጃፓን፣ ደቡብ ኮሪያና የአውሮፓ ህብረት አባል ሀገራት እንዲሁም ለእንግሊዝም ያልተመለሰ ነው። በተለይም ከአሜሪካ ጋር ነጻ የንግድ ስምምነት ውል ከፈጸሙ ሀገራት ውጭ ወደ 100 የሚሆኑ ሀገራት ቢያንስ ከ10 በመቶ በላይ ታሪፍ እንዲከፍሉ ያወጁ ሲሆን አንዳንዶቹም ከ50 በመቶ በላይ ታሪፍ ተገደው እንዲከፍሉ ማወጃቸው በንግድ ስርዓቱ ላይ ታሪካዊ እጥፋትን ፈጥሯል። እናም ትራምፕ ይህንን መሰሉን ውሳኔ ያስተላለፉበት እንዲሁም እርሳቸውና አስተዳደራቸው የነጻነት ቀን ሲሉ የሰየሙት ያለፈው ሳምንት ረቡዕ ኤፕሪል 2 2025 ዓለም አቀፉን የንግድ ጦርነት ያዋለዱበት ቀን ሆኗል። ፕሬዝዳንቱ የንግድ ጦርነቱን ባርከው በከፈቱበት ዕለት እኩለ ሌሊት ጀምሮ ወደ አሜሪካ የሚገቡ ተሽከርካሪዎች ላይ የ25 በመቶ ተጨማሪ ታሪፍ ክፍያ ተፈጻሚ የተደረገ ሲሆን ትራምፕ የነጻነት ቀን ሲሉ በጠሩት ቀን የተላለፉ ውሳኔዎችም በአሜሪካም ይሁን በዓለም አቀፉ ገበያ ላይ ያሳደሩት ተጽዕኖ ወዲያው መታየት ጀመረ። የምርቶች ዋጋ አሻቀበ፣ የአክሲዮኖች ዋጋም ታይቶ በማይታወቅ መልኩ ተሽመደመደ። እነዚህና መሰል የትራምፕ ውሳኔዎች ከሌሎች ጉዳዮች ጋር ተዳምረው ከአሜሪካ እስከ አውሮፓ ከሜክሲኮ እስከ ካናዳ ድረስ በሚሊዮን የሚቆጠሩ አሜሪካውያን ቅዳሜ ዕለት ለተቃውሞ ሰልፍ እንዲወጡ ተገደዱ። ሀገራትም ከየፊናቸው እየተጠራሩ በቡድንም በተናጠልም የንግድ ጦርነቱን ለመመከት ወንበር ስበው ተቀመጡ። ይህ ሁሉ ሲሆን ግን አወዛጋቢው ዶናልድ ትራምፕ ካወጇቸው የታሪፍ በትሮች አንደኛው ማለትም የ10 በመቶ ሁሉን አቀፍ ታሪፍ ካለፈው ቅዳሜ ኤፕሪል 5 ጀምሮ ተፈጻሚ የተደረገ ሲሆን ሌላኛው ምናልባትም ቻይናን ጨምሮ ሀገራትን ያስቆጣው ከፍተኛውና አደገኛው የአጸፋ ታሪፍ ተግባራዊ ይደረጋል የተባለው ግን ትላንት ረቡዕ ከእኩለ ሌሊት ጀምሮ ወይም ከኤፕሪል 9 ጀምሮ ነበር። በዚህ መካከል ግን ሳምንቱን ጸጥ ብለው የአሜሪካውያንንም ሆነ የቀሪውን ዓለም ተቃውሞና አጸፋዊ እርምጃ ባርመሞ ሲከታተሉ የቆዩት አወዛጋቢው ዶናልድ ትራምፕ ትላንት አመሻሹን በድንገት
በድንገት የጣሉትን ታሪፍ ቢያንስ ለመጪዎቹ 90 ቀናት ተፈጻሚ እንዳይሆን በድንገት ማንሳታቸውን አስታውቀዋል። ትራምፕ ይህንን ውሳኔ ከመወሰናቸው በፊት ግን ምንም አይነት ፍንጭ አስቀድመው ሳይሰጡ ቆይተዋል። ሰውየው ቢያንስ በመጪዎቹ 90 ቀናት ተፈጻሚ እንዳይሆን ያደረጉት ታሪፍ ግን ከጣሏቸው ሁሉን አቀፍ የ10% ታሪፍና በአንዳንድ ሀገራት ላይ ከ50% የሚሻገረው አጸፋዊ ወይም ሪሲፕሮካል ታሪፍ ውስጥ አንደኛውን ማለትም ሀገራት ከመደበኛው 10% የታሪፍ መጠን በላይ የሚጠየቁበትን አጸፋዊ ታሪፍን ነው። ታዲያ አወዛጋቢው ፕሬዝዳንት ዶናልድ ትራምፕ ይህንን የታሪፍ ማንሳት ውሳኔ ሲያስተላልፉ ግን ታሪፍ የተነሳላቸው በሁሉም ዘርፎች ማለት በሚቻል መልኩ አሜሪካን እየተገዳደረች የምትገኘው የእስያዋን ኃያል የዓለም ሁለተኛዋን ባለግዙፍ ምጣኔ ሀብት ቻይናን እንደማይመለከት ገልጸዋል። ትራምፕ በቻይና ላይ አስቀድመው 20% ታሪፍ የጣሉ መሆናቸው የሚታወስ ሲሆን ባለፈው ሳምንት ረቡዕ ደግሞ ተጨማሪ የ34% ታሪፍ ጥለውባት ነበር። ይህንን አይነቱን የአሜሪካ እርምጃ ተከትሎም በአሜሪካ ምርቶች ላይ ተመሳሳይ የ34% ታሪፍ ቻይና የጣለች ሲሆን ይህ የቻይና ውሳኔም ትራምፕን አስቆጥቷል። እናም ቻይና ይህንን 34% አጸፋዊ የታሪፍ ጭማሬ ካላነሳች ሌላ ተጨማሪ የ50% የታሪፍ ጭማሬ አሜሪካ ታደርጋለች ሲሉ አስጠንቅቀው የቆዩት ዶናልድ ትራምፕ በመጨረሻም አድርገውታል። የቻይናና የትራምፕ አስተዳደር ፉክክር ግን በዚህ ብቻ አላበቃም። ትላንት ደግሞ በቀሪው ዓለም ላይ የጣሉት አጸፋዊ ታሪፍ ለ90 ቀናት እንዲነሳ ሲያውጁ በቻይና ላይ ግን ቀድሞ 104% ያደረሱትን ታሪፍ በድንገት ወደ 125% አሳድገውታል። አወዛጋቢው ዶናልድ ትራምፕ ድንገት የከፈቱት የንግድ ጦርነት በእርግጥም እያንዳንዱን አሜሪካዊ ለተጨማሪ $5000 ወጪ የሚዳርግ የአሜሪካን ሕዝብም ሆነ ቀሪውን ዓለም ላልተፈለገ የገበያ ስርዓት መዛባት የሚጋበዝ መሆኑ በሳምንት ውስጥ የተመሰከረለት በመሆኑ ይህ እርምጃቸው በአዎንታዊ መልኩ ታይቷል። ሆኖም በቻይና ላይ ያሰሩት ልጓም ግን በከፍተኛ ሁኔታ ከመላላት ይልቅ የበለጠ ጠንክሯል። ለዚህ ደግሞ ትራምፕ በአንድ ሳምንት ውስጥ ከ75 በላይ ሀገራት የዋይት ሃውስን ደጅ ሲጠኑ መቆየታቸውን በመግለጽ አሜሪካን ለመበቀል የሚሞክሩ እንደ ቻይና ያሉ ሀገራት ግን ይቀጣሉ ብለዋል። በዚህም ትራምፕ ያለፈው ሳምንት ውሳኔያቸውን ተከትሎ ተቻኩለው የበቀል እርምጃ ያልወሰዱ ሀገራት ይሸለማሉ፣ ሌሎች ግን ይቀጣሉ ሲሉ ውሳኔያቸው በቻይና ላይ የጸና መሆኑን አስታውቀዋል። እንዲያም ሆኖ ልዩ ስምምነት ከፈጸሙ ሀገራት ውጭ ያሉ ሀገራት ላይ የተጣለው የ10% ታሪፍ ግን አሁንም የቀጠለ ሲሆን በየቀኑም አሜሪካ ከ$2 ቢሊዮን በላይ በዚሁ ታሪፍ አማካኝነት እየሰበሰበች ትገኛለች። በቀጣይ የቻይና አጸፋዊ እርምጃ ምን ሊሆን ይችላል የሚለው ግን አሁንም በዓለም አቀፉ ማህበረሰብ ዘንድ ተጠባቂ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ዘ ጋርዲያንን በዋቢነት ተጠቅመናል።